አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ትንሽ ጫጫታ ሳይኖር አይቀርም ዙረት ይጃለሁኝና እና ወዶችዬ ምሽታችሁ እንዴት ነበር? ከኔ ጋር አልሐምዱሊላህ። ጨረቃዎቻችን መተዋል እንግዲህ እና በጣም ደስ ብሎኛል። እና ሀይሚዬ እንግዲህ መግቢያ ላይ አንዳንድ ነገሮችን ተናግራ ነበረ። እዚህ ጋር ምቾት አልሰጠኝም፣ ብሩኬም ጅም ቤት ሲሄድ ፊልም በማየት ነው ማሳልፈው አይነት ነገር እያለች ነበር እንግዲህ ቅመሟ እና ያው እዚህ ጋር የብሩኬን መቼም ሀሳብ ትናንትና ሰምተነዋል አይደለ? ለምን እንዳንገታት ከራሷ ጋር እንድትማከር ከራሷ ጋር እንድትሆን ማንም ሰው ጣልቃ እየገባ እንዳይረብሻቸውና ራሳቸውን እስከሚያገኙ ድረስና ነገሮች እስኪስተካከሉ ድረስ ብሎ ነው በቃ እዛ ጋር ያስቀመጠውና ለኛም ነግሮናል። ለሷም ደግሞ ያን ነገር ጠፍቷት አይደለም ውዶች፣ ያው አለ አይደለ እንደው እንዲሁ ለስራው ማሟሟቂያ አይነት ነገር ነው እንጂ የተጠለፈችበት ምክንያት ጠፍቷት አይደለም ማለት ነው። ስለዚህ ቅመሟ ደግሞ ሌላ የተናገረችው ነገር ምንድን ነው? በኤፍሬምና በብሩኬ መካከል ያለው ነገር የሆነ የደበቁኝ ነገር አለና እሱን ነገር አልነገሩኝም እና እሱን ነገር ማወቅ ፈልጋለሁ እያለች ነው። ያው እኛም ማወቅ እንፈልጋለን እሱን ነገር እና ምክንያቱም አንዴ የጀመራችሁት ነገር ስለሆነ መውጣቱ አይቀርም፣ እንሰማዋለን። ሲቀጥል ደግሞ ቅመሟዬ ተመችቶሻል፣ እኛም ወደነዋል። እንዴ ተመችሽ ደግሞ የሆነ አለ አይደለ? እያየን ነው ነገሮችን እንደዚህ እያየን ነው ማለት ነው። ስለዚህ የሆነ አለ አይደለ? ብሩኬ ሲወጣ ምናምን ብቻዋን እዛ ጋር እስኪመለስ ብሩኬ ሊደብራት ይችላል። ይሄ ግልጽ ነው። ያው እንደ በፊቱ ምናምን አሁን ያሉበት ሁኔታ ነው ደግሞ እንደዛ እንዲሆን የጋበዛቸው ማለት ነው። ሶ ይሄን ነገር ማገናዘብ ከብዷት ምናምን ወይም ደግሞ ብሩኬ ለምን እዛ ጋር እንዳስቀመጣት ጠፍቷት አይደለም ውዶቼ። ምክንያቱም እሱ እንደነገርኳችሁ በግልጽ እየተናገረ ያለበት ሁኔታ ነው ያለው። ሲቀጥል ደግሞ ያለውን ነገር ስለ ኤፍሬምም ሆነ ስለ ብሩኬ ያለውን ነገር የሆነ የተደበቀውን ሚስጥር ጠይቃው ምናምን መረዳት ትችላለች ማለት ነው። ያው መጠየቋም ደግሞ አይቀርም ትጠይቃለች። እንግዲህ ነገ ወዳ የሚለቀቅልን ቪዲዮ እንጠብቃለን ማለት ነው። ለማንኛውም ዞሮ ለበጎ ነው ቅመምዬ። ምንም ለሁለታችሁ ደስታ ለሁለታችሁ ፍቅር ዘላቂነት ሲባል ለወደፊታችሁ ሲባል ነው እዚህ ነገር ውስጥ ብሩኬም ያመጣሽም አንድ ላይ ሆናችሁ ወደ ራሳችሁ ተመልሳችሁ አለ አይደለ ለራሳችሁ ጊዜ እንዲሰጡ ብሎ ነው ማለት ነው። ስለዚህ ያው ይሄን ነገር ታውቃለች እኮ ቅመሜ፣ ግን አለ አይደለ ሌላው ነገር ደግሞ ያው እዚህ ባለሁበት ሰዓት ብዙ ነገር ያልፈኛል። ያው እዚህ ጋር ሲሆን ብዙ የራሳችሁ የምትሉት ጊዜያችሁን የሆነ ነገር ያሰባችሁትን ነገር ምናምን የምታጡበት ነገር አለ ምናምን እያልሽ ነበር ማለት ነው። እና ምንም ነገር የምታጩ ነገር የለሽም ቅመምዬ፣ ያጣሹም ነገር አይኖርም፣ ወደፊትም ደግሞ ምንም ነገር የምታጩ ነገር አይኖርሽም። ዋናው ነገር ብሩኬ ከጎንሽ ነው። ስለዚህ የሚስተካከለውንም ነገር አብራችሁ ታስተካከላላችሁ ምናምን። ብሩኬ እንዳለው ደግሞ በቃ የቀረችበት ምክንያት በጣም ከብዙ ነገሮች እንዳዳናት አይነት ነገር ነው ሲያወራ የነበረው ማለት ነው። ሶ ያ ነገር ያለፈሽ ያ ነገር የቀረሽበት በቃ ለበጎ ነው። ሁሉም ነገር ለተሻለ ለጥሩ ነገር ነው። ሀይሚን ሲመስለኝ በቃ አላደለ በብዙ ነገር ደልለዋት የሆነ ላይክ ብዙ ነገር እንትን ብለዋት ነው አሳምነዋት ምናምን ወደ ሌላ ሀገር ልትሄድ የነበረው ማለት ነው እንግዲህ በድራማው እንጂ መቼም ቅመሜ በዚህ ልክ በብሩኬ ጨክና እንደዚህ ቆርጣ ከዛ ደግሞ አሁን በመቅረቷ ተጸጽታ ምናምን እንደዚህ ታወራለች ብዬ አልገምትም ማለት ነው። በድራማቸው ነው እኔ አስተያየት እየሰጠሁ ያለሁት ማለት ነው። ስለዚህ ቅመሟ ሁሉም ነገር የቀረሹም ሁሉም ነገር እንትን ያለው ለበጎ ነው። አሁን ደግሞ ዋናው ነገር ያንቺ ሰው የራሴ ሰው በጣም የምትወጁ የምታፈቅሩ ከጎንሽ አለ። ነገሮችን አብራችሁ ማስተካከል ትችላላችሁ ማለት ነው። ሌላውን እንግዲህ በሂደት የምናውቀው ይሆናል ውዶቼ። ለማንኛውም ዛሬ ቀመሯን ቅምር አድርጋ ቅመሜ ወደ ፕራንኳ ተመልሳ ፕራንክ ልታደርገው ነው ማለት ነውና ብሩኬን እንግዲህ አብዛኞቻችን እናውቀዋለን። የጨረቃ ፋሚሊ ሙሉ ያውቀዋል ማለት አሁን አዲስ እንትን ያሉት ካልሆነ በስተቀር ሀይሚዬና ብሩኬን እንግዲህ ከበፊት ጀምሮ ከታች ጀምሮ ከልጅነታቸው ጀምሮ እየተከታተልን 2 ዓመት ሙሉ ያየናቸው የምናውቃቸው እናውቃቸዋለን ማለት ነው። እና ብሩኬም በጣም ስርዓት ያለው ጨዋ ልጅ ነው። በጣም ጨዋ ልጅ ማለት ነው። እና በእንደዚህ አይነት ነገር ብዙ ጊዜ ፕራንክ አድርገዋለች እና ምንም ያልተሸነፈ ልጅ ነው። በጣም የሚገርም ልጅ ነው። የሚገርም ማለት ነው። የዘመን ወጣት ምርጥ ጀግና ልጅ የምሬ ነው። ሁሌ በዚህ ባህሪው በጣም ነው የማደንቀው ማለት ነው። እና ይህንን ባህሪውን እያወቅን በተልካሻ ነገሮች እንደዚህ ባመጡት ነገር ድራማ ምናምን
በጣም ስሙ ሲጠፋ በተለይ በዚህ ባሁኑ 3 ወር ሙሉ እንደዚህ በጣም ብዙ ነገር ሲባል ሲሰደብ ሲረገጥ ነበርና ያን ነገር እያወቅን ብዙ ጊዜ ፕራንክ አድርገዋለች ሀይሚዬ በብዙ ነገር ፈትነዋለች ምናምን ፈተናውን በብቃት ነው ያለፈው ማለት ነውና በዚህ እድሜው በእንደዚህ አይነት እድሜ ላይ ያለ ወጣት እንደዚህ አይነት ነገሮችን እንኳን መንገድ አግኝቶ ይቅርና እንዲሁ ዝም ብሎ ራሱ የማያልፋችሁ ወጣት ነው በዚህ ሰዓት የበዛው ማለት ነውና ምን ያክል ለሀይሚዬ ክብር እንዳለው ምን ያክል ለሴት ልጅ ክብር እንዳለው አይተናል ብዙ ጊዜና ይሄ አዲስ ነገር አይደለም እና ዛሬም ግን እንደተለመደው ያው ፕራንክ ልታደርገው ነው ማለት ነው። ከታች ነው የሚተኛው እንዳያችሁት እንግዲህ አያችሁ እዛ እንትን ውስጥ ጆንያ ነው እዛ ውስጥ ገብቶ ነው የሚተኛው እንግዲህ እና እንዳያችሁት ያሳዝነኛል ምናምን ግን በራሱ ነው እንግዲህ የራሱ ጥፋት ነው እያለች ነው ሀይሚዬ እዛ ነገር ውስጥ እኮ አሁን ሀይሚዬ ያለውን ነገር ይቅርታ አድርጋለት የትም ሳትሄድ ወደ ቤት ተመልሳ ያሉትን ነገሮች ለመፍታት ቢሞከር ያው እሱም እንትን ይል ነበር ግን ደግሞ ከወጣች ሀይሚዬ አለ አይደለ እዛ ቤት አልገባም ምናምን የሚለው ነገር ስላለ በመሀላችን ሰው ይገባል ከዛ ቅመሜንም ደግሞ ሌሎች ሰዎች እንደዚህ እየመጡ የሆነ ነገር ሲሏት የማመን ነገር ስላለባት ሌላ ችግር ጭቅጭቅ ይፈጠራል በማለት ነው እንግዲህ ብሩኬ ምዛጋ እየቆየ ያለው ማለት ነው እና ለማንኛውም ይሄ ግልጽ ነው ዞሮ ዞሮ ምንም መደጋገም ምናምን አያስፈልገውም እና ቀመምዬ ደግሞ ለኔ በጣም ይጠነቀቅልኛል አመስግነዋለች በዚሁ አጋጣሚ ሁሌም እንዳመሰገነችው ነው በዚህ ነገር ላይ ብዙ ጊዜ ካያችሁ ከዚህ በፊትም ፕራንክ ስታደርገው በጣም ነው ለክብሬ የሚጠነቀቅልኝ እያለች ታወራለች እና ያው አሁንም እንደ አዲስ አድርጋ አወራችሁ እንጂ ያው የምታውቀው ነው ብሩኬ እንግዲህ አዲስ ሰው አይደለምና እኛ እንኳን እሷ እኛም የምናውቀው የሚያሳዩን ነገር በጣም ደስ የሚል ነገር በጣም የሆነ አለ አይደለ ሁለታቸውም ላይ ያለው ማንነታቸው በጣም ደስ የሚል ነገር ነው በቃ በክብራቸው የማይደራደሩ በጣም እኔ እንጃ አላውቅም በዚህ እድሜያቸው ለስሜታቸው ተገዥ ያልሆኑ ልጆች ናቸው ወጣቶች ናቸው እና ብዙ ነገር ተምረናል እንግዲህ እስከዛሬ ድረስ ማለት ነው በመጡበት መንገድ እና ብሩኬ ደግሞ ወንድ ልጅ ታውቃላችሁ ለስሜት ቅርብ ነው ግን ደግሞ ምንም አይሸነፍም በእንደዚህ አይነት ነገር እና ሌላው ምንድነው ያለችው ቀመሜ ሌሎች ሴቶች ላይ አንዳንድ ነገሮችን ሰማለሁኝ ግን እኔ ላይ በጣም የሆነ ለክብሬ በጣም ነው የሚጠነቀቀው አይነት ነገር እያለች ነበር ለምን እንደሆነ አላውቅም በጣም ነው እንደማታውቂው ሀይሚዬ እንደ ሲጀመር ብሩኬ ሌሎች ሴቶች ላይም ምንም ነገር አያደርግም 100% ማለት ነው ይሄ የሆነ ለድራማው ይሆናል አይደል አንዳንድ አይዲያ እንትን ለማለት ነው እንጂ የሆነ እኔ እንጃ ግን ሰው ደግሞ ይሄን ነገር ሲሰማ ሁሉ ለሰሚው አንዳንድ የሱ ጥላቶች የሚሆኑ ምናምን ሌላ ነገር እንዳታስቡ ማለት ነው ሲጀመር ወንድ ልጅ ነው ምንም ነገር እንኳን ቢያደርግ ማለት ነው እንኳን የማያደርገው ግን ደግሞ ምንም ነገር አያደርግም ሌሎችም ላይ ቢሆንም በጣም እንደዚህ አይነት ነገር እንኳን አይደለም ያለመዳቸውን ምናምን ነገር አብሮ ብዙ ያላሳልፈውን ሰው ይቀርና ቀመምዬን እንኳን እንደዚህ ብዙ ጊዜ አብረው እየተደባደቡ አብረው አንድ ቤት እየኖሩ አብረው ስንት ነገር እያሳለፉ እንኳን ጫፏን ያልነካ ልጅ ሌላ ነገር ሌሎች ሴቶች ላይ ምናምን የማይታሰብ ነው እንዴት ቀልዳላችሁ እንዴ እና ሲጀመር ብሩኬ በጣም ጨዋ ልጅ ነው ምንም ነገር አለ አይደለ ለክብሩ በጣም የሚጨነቅ አይነት ሰው ነው ሲቀጥል ደግሞ ለቀመሜ ላንቺ እንደዚህ የሚሆነው አንቺን ስለሚያፈቅርሽ አንድ ወንድ ልጅ በጣም ለሚወዳት የወደፊት ሚስቴ ናት የወደፊት የልጆቼ እናት ትሆናለች ብሎ ላሰባት ልጅ በጣም ነው የሚጠነቀቅላት በጣም የምሬን ነው እና ወንድ ልጅ ከልቡ ሲያፈቅራችሁ ነው በጣም የሚጠነቀቅላችሁ ለእናንተ ለክብራችሁ የሚጨነቅላችሁ ካለናንተ ፍላጎት እናንተ ፍላጎት እንኳን ቢሆን ማለት ነው የሆነ በክብር ሳይሆን የሆነ ሽማግሌ ሳይላክ ወይ ደግሞ ትዳር ውስጥ ሳትሆኑ ምንም ነገር ማድረግ አይፈልግም የምሬን ነው ምንም ነገር ማድረግ አይፈልግም ግን እናንተን የማይወዳችሁ ለስሜቱ ብቻ የሚፈልጋችሁ አይነት ወንድ ከሆነ የሆነ ነገራችሁን ብቻ ፈልጎ የቀረባችሁ ሰው ከሆነ ወንድ ከሆነ የምሬን ነው እንኳን አይደለም እናንተ ቆስቆሳችሁት ይቅርና ነካክታችሁት ራሱ ወደ እንደዚህ አይነት ነገር እንድትገቡ ይገፋፋችኋል ገባችሁ አይጠነቀቅላችሁም ለክብራችሁም ለምን በቃ ምንም ኬርለስ ነው ብቻ ግን ለስሜቱ ብቻ እንትን ይበል እንጂ ከዛ ውጪ ለእናንተ ማሰብ ለወደፊት ህይወታችሁ ምናምን ሴት ነሽ አንቺ ነገ ብዙ ደርስብሻል ምናምን የሚለው ነገር አያሳስበውም ገባችሁ ግን ብሩኬ ማለት ከዚህ በፊት ብዙ ጊዜ አይተነዋል መደጋገም አያስፈልግም ውዶቼና ያን ነገር ነው እንግዲህ ያየ ነው ዛሬ ማለት ነውና ግን ፕራንክ ተደረገሽ መልሳ ቀመምዬ
መልሳ ፕራንክ ተደረገች ማለት ነው። ያው ጠባብ ስለሆነ ቤቱ እንግዲህ ካሜራውን አይቶት መልሶ ፈጋግሯት ምናምን ያው ፕራንክ ተደርጋለች ማለት ነው። ቅመሟ ድጋሜ አልተሳካም ማለት ነው። እንግዲህ በሰፊው ቤት ይሻላል ቅመሟ እና ቅመምዬ በጣም ስለሚወድሽ ስለሚያፈቅርሽ ከዛ ደግሞ የልጆቼ እናት ናት ብሎ ስለሚያስብሽ ነው እንዲህ ዋጋ እየከፈለ ያለው። እንደዚህ ደግሞ አለ አይደል ለክብርሽ በዚህ ልክ የሚጠነቀቀው በጣም ስለሚያፈቅርሽ ነው ማለት ነው። ይሄን ነገር ያው ጠፍቶሽ አይደለም መቼም ማገናዘብ የምትችይ ልጅ ነሽና ማሰብ አይከብድም ማለት ነው ይሄን ነገር። ሲቀጥል ሌላው ነገር ስለ እዩ ጉዳይ ብዙ ነገር ያሳስበኛል። በጣም አንተን የማጣክ ያክል ስሜት እየተሰማኝ ነው እያለች ነው ሀይሚዬ በስከ መጨረሻ። እውነት ለመናገር በዚህ ንግግሯ ምንም አይፈረድባትም ሀይሚዬ። እውነትም ያሉበት ሁኔታ ያው ምንም የጠራ ነገር ስለሌለ ያ ነገር ያሰጋታል ሀይሚዬ። እውነት ነው እንደ አንድ ሴት ያሰጋል። ግን ደግሞ ያው እሱም እያለ ያለው እኔ ኢንተረስት ማድረግ ነው የሚጠበቅብሽ ማለት እኔን ማመን ብቻ ነው የሚጠበቅብሽ እንጂ ምንም ነገር አትፍሪ፣ ስለምንም ነገር አትጨነቂ እያላት ነው። ያለውን ነገር ደግሞ የውስጥሽን በግልጽ ንገሪኝ እያላት ነበረ። እና ደግሞ እዩም ወልዳለሽ ምናምን ነገር አለች እና ሰምተናል። እኛም ቅመሟ ብዙ እየተጨነቀበት ነበረ። ግን ያው ይሄ ነገር ድራማ ነው ውዶቼ፣ እንዳትጨነቁ። ደግሞ ሴት ልጅ ናት ምናምን እያለችው ነበር እና ምንም ነገር እንዳትጨነቂ ብሎ ጉልበቷን ስሞ ተኝቷል ማለት ነው። ብሩኬ እንግዲህ ደካክሞታል ምናምን እና ከዚህ በኋላ ያ ማድረግ ያለብህ ብዬ የማስበው ብሩኬ ማለት በቃ የእዩንም ጉዳይ አስረግጠህ ከዚህ በፊት እንደተናገርከው 100% በራስ እርግጠኛ ሆነህ ተናግረሃል። አሁንም ደግመህ ንገራት ለቅመሜ። ከዛ በመቀጠል ደግሞ አለ አይደል ያሉትን ነገሮች በኤፍሬም በኩል የተነገረህን የሰማኸውን ነገር በግልጽ ነግረሃት ለቅመሜ የሆነ የሚያረጋጋ ነገር ብታደርግ ባይኔ ማለት ነው። ቅመሜን የሚያረጋጋት ነገር ምናምን አለ አይደለ እንዴት ነው በቃ እኔ እንጃ ምን ማለት እንዳለብኝ አላቅም። እንደዛ ብታደርግ ባይነኝ ይላለሁ አይደለ። ዛሬም እንደተናገረው ብሩኬ ነገሮች በግልጽ ከተነጋገሩ ማይፈታ ችግር የለም ውዶቼና ያለውን ነገር በግልጽ አስረድተካት ምናምን ቅመምዬም ተረጋግተሽ አዳምጠሽ እሱንም አምነሹ ምናምን አዲስሽ አይደለም ብሩኬ ያው ብዙ ጊዜ አብረሹ ያሳለፍሹ ልጅ ነው ምናምን። ስለዚህ የልጅቷ ጉዳይ ምናምን ምንም አያሳስብም። ያው እንግዲህ ሴት ናት ደግሞ ምናምን እያለችው እንትን ስትል ነበርና ይሄ ነገር ምንም ሊያሳስብሽ አይገባም። ምክንያቱም ጊዜው ደርሷል። ዲኤንኤው ተመርምሮ የሚሆነው ነገር ይታወቃል ማለት ነው። በቃ ምንም አትጨነቂ የኔ ቆንጆ ሀይሚዬ። ብሩኬም ደግሞ በቃ ልቧን የሚያረጋጋ ነገር የሆነ አለ አይደለ ስለ እዩም ጉዳይ በቃ የኔ አይደለም ምንም ነገር ልትጨነቂ አይገባም ምናምን ብለክ ያለውን ነገር አስረግጠህ ንገራት በድጋሚ ማለት ነው። ያው እስከዛሬ ድረስ ሲናገር ኑሯል። አሁንም በድጋሚ እንደዛ ብለክ አሳውቃት ማለት ነው። ከዛ በተጨማሪ ግን ምንም የሚያሰጋ ነገር የለም። ዲኤንኤ ተመርምሮ ያለው ነገር ይሆናል ማለት ነው። ያው ሊቀጥሉት ካላሰቡ በስተቀር እንጂ ምንም ነገር አይፈጠርም ውዶቼ። 100% የምነግራችሁ ግን የእዩ ጉዳይም ሆነ እስከዛሬ ድረስ የመጡበት ነገር ድራማ ነው። በቃ ምንም ነገር አታስቡ፣ አትጨነቁ ውዶቼ። ከዚህ በኋላ ምንም ነገር አይመጣም እና በቃ ያለውን ነገር በሂደት የምናየው ይሆናል። ቅመሟዬም ደግሞ አትጨነቂ፣ አታስቢ። ከብሩኬ ጋር ምንም ነገር የሚያለያይሽ ነገር አይኖርም። መቼም አትለያዩም ኢንሻአላህ። እንደሰማችኋት ካንተ ጋር እኮ አንተን ማጣት አልፈልግም፣ ግን ያሉት ነገሮች በሙሉ በቃ አንተን የሚያሳጡኝ ይመስለኛል እያለች ነው ሀይሚዬ። እውነት ነው፣ ሴት እንደመሆኗ እስካሁን የተፈጠሩት ነገሮች በሙሉ እሷን ሊያሰጓት ይገባል። ይሄ እውነት አላት። ግን ደግሞ በቃ አለ አይደለ ያሉት ነገሮች አሁን ኦሬዲ ይሄ ያብሳላት ምናምን ነገር ተውት፣ እሷን ተውት። ዝም ብሎ ያ ኦሬዲ የተፈታ ነገር ነው ምናምን። እሷ አፈቀረችው እንጂ እሱ አያፈቅራትም። ግን ደግሞ ይሄ የእዩ ጉዳይ ነው ዋናው ነገር፣ የእዩ ጉዳይ ነው። የእዩ ጉዳይም ደግሞ ይፈታል። ምንም ነገር እውነት ነገር የለም። ኢንሻአላህ ሁሉም ነገር ይስተካከላል። ልጆች አታስቡ። መልካም ጊዜ ይሁንላችሁ። ጫጫታ አለ ምናምን እኔ እንጃ አላቅም። ከረበሽኳችሁ ይቅርታ። መልካም ምሽት።